ሰሞነ 16 ማርያምና ኢትዮጵያ። ሰሞኑ ለተዋህዶ ክርስትና አማኞች የጾም ወቅት ነው። የፍልሰታ ጾም። እስኪ አንዳንድ እውነታዎችን እንጨዋወትበት። አንደኛ፣ የሕያዋን እንጂ የሙታን አምላክ አይደለም። ከቶማስ ውጪ ያሉት ሌሎች ሐዋርያት የድንግል ማርያምን ትንሣኤ ከእርሱ ሰምተው መንፈሳዊ ቅናት ይይዛቸውና ሱባኤ ይገባሉ። ተገለጸችላቸውም። ጾሙ የዚህ መታሰቢያ ነው። እኛ ጾሙን ለሕይወታችን እንጠቀምበታለን። ታሪኩ እንዳለ ሆኖ ለሐዋርያት ምስጢር ይከፈልባቸዋል ወይ? ለአንዱ ተገልጾ ለሌላው ሳይነገር የሚቀር ነገር አለ ብለን እንጠይቅ። ዕርገት በመጽሐፍ ቅዱስ ሲመሰጠር የወንድ ሥርዓት ነው፣ የሴት አይደለም። ዝርዝሩ ይቆየን። ሐዋርያትን ሊያስደንቃቸው የሚችለው ይሄ ነው። በተለምዶ ይሁን ለቃል ካለመጠንቀቅ ባላውቅም የማርያም ዕርገት ከተወዳጁ ዕርገት ጋር ተመሳስሎ ይነገራል። የማርያም ዕርገት ከጌታ ዕርገት ይለያል። የጌታ ወደ አብ ወደ ክብሩ ወደ አባቱ የገባባት ነው። በሊቀ ካህንነቱ እስካሁን ነፍሳችን ትገለገላለች። ወደ አብ በመግባቱ በምልአት እንዳባቱ ሆነ። በሰው በኩል ሲታይ ሰው አምላክ ሆነ። የእግዚአብሔር ሐሳብ በእኛ ለመታሰብ ቻለ። ይህ የሆነልን በተወዳጁ ዕርገት ምክንያት ነው። ቅዱስ ጳውሎስም ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም የሚለው ለዚህ ነው። የማርያምና የሐዋርያት ግን በትንሣኤው ቢመስሉትም በዕርገት ወደ አብ አልሄዱም። በነፍስ ሥርዓት ይኖራሉ። ጌታ ተነስቶ ለ40 ቀናት በኖረው ሥርዓት ይቆያሉ። እነሱ የሞትና የሕይወት ቁልፍ ያለው የእግዚአብሔር ልጅ የሰጣቸው ልጅነት አለቻቸው። ስለዚህ ሲሞቱም ፈልገውት እንጂ ሞት ገዝቷቸው አይደለም። ጳውሎስ ቢሆንልኝ የሞቱን ጥምቀት እጠመቃለሁ የሚለው በሞት መንገድነት የሚገኝ ታላቅ ምስጢር ስላለ ነው። ልጅነት ካለችህና ሙት ካስነሳህ አንተም ትነሳለህ ማለት ነው። ጌታ የሕያዋን እንጂ የሙታን አምላክ አይደለም። እነ ድንግል ማርያም ሕያዋን ናቸው። ጌታ እንዳለው አምላክ ሙሴን ሲያናግረው የአብርሃም፣ የይስሐቅ፣ የያዕቆብ አምላክ ነኝ ማለቱን በመጥቀስ የሕያዋን አምላክነቱን ተናግሯል። በሞቱ እንደመሰሉት በትንሣኤውም ይመስሉታል። ሞቶ መነሳት ዋነኛ መገለጫው በአንድ ጊዜ ሁሉም ቦታ መገኘትን ነው። አንዱ ስንዴ ሞቶ ሲነሳ ብዙ ሆኖ መውጣቱን ይመለከቷል። ቅዱስ ጳውሎስ ስለ ትንሣኤ ሙታን ሲናገር እኛ ሕያዋን ሆነን የምንቀረው ያንቀላፉትን አንቀድምም በማለት ነው። ታሪክ ቅዱስ ጳውሎስ እንደሞተ ይናገራል። እርሱ ግን እስከ ምጽአት ሕያው እንደሆነ ይናገራል። ጳውሎስ ትክክል ነው። እነርሱ በዙሪያችን አሉ፣ እንደ ደመና ከበውናል። የትንሣኤን ትምህርት ምስጢር የሚያሰኘውም እንደዚህ አይነት በመኖር ብቻ የሚታወቅ ነገሮች ስላሉት ነው። በዚህ የተነሳ ድንግል ማርያምም ተነስታለች። ሁሉም ግን በራሱ ተራ ነው። ሁለተኛ፣ ቶማስ። ሐዋርያት በቶማስ ያዩት ግን ያላወቁት አንድ ጉባኤ አለ። ይህም ከእርሱ በስተቀር ትንሣኤውን ያመኑት በቃልና በመገለጽ ነው። እንደ ቶማስ በመንካት አላመኑም። የተወዳጁን ጎን በመንካት የሚያነጋግረው ኢየሱስ እንደሆነ አውቆ አመነ። ያ ጎን በቀራንዮ ደምና ውሃ የፈሰሰበትና አባት በልጁ አምጦ እኛን የወለደበት ነው። ማየ ገቦ እንዲል መጽሐፍ ከተወለድንበት ማኅፀን ነው ማለት ነው። እናት የተነሳው ተወዳጅ ሥጋና አጥንት ከመስቀል በፊት ከነበረው ሥጋው የሚለይበት አንድ ነገር አለ። የተነሳው የሞት አገልግሎት አይከናወንበትም። ቀን በጨመረ ቁጥር ለሞት አይቀርብም እንደማለት ነው። ማለትም በትንሣኤ የሚያስፈልጉ የሰውነት ክፍሎችና ሥርዓቶች አሉ። የሆድ ዕቃ ላያስፈልግ ይችላል እንደማለት ነው።
እኛ ወደ እርጅና እንገሰግሳለን። ጌታ ከተነሳ በኋላ ይህን አስቀርቶታል። ከክብር ወደ ክብር እየሄደ በመጨረሻም እየረቀቀ ሄዶ ወደ አባት ገብቷል። መርቀቅን ነው ማድረግ የምንለው። ቶማስ ይህን አካል ነክቶ ታምኗል። ይህ የነካው ሥጋ ከማርያም የነሳው ሥጋ ነው። ይህ ሥጋ በነፍስ ሥርዓት ውስጥ ያለ ነው። ሶስተኛ 120ው ቤተሰብ ጌታ ካረገ በኋላ ያሉት 10 ቀናት በሰሜኑ የመቅደሱ በር ሲለኩ 16.4 ዓመታት እንደሆኑ ከዚህ በፊት አውስተናል። ይህ የቅድስተ ቅዱሳን ቁጥር አብን ይወክላል። ከ10 ቀን መንፈሱን ልኮ ወልዶናል። ድንግል ማርያም የአብ ምሳሌ የተባለችውም በዚህ ወላጅነቷ ነው። በ16.4 ዓመቷ ወልደዋለች። ይህ በሥጋ ነው። በእነዚህ 10 ቀኖች ውስጥ 120ው ቤተሰብ እየጸለዩ ነበር። ማርያም እዚህ አለች። በሥጋዋ የሆነውን ነገር የተረዳችውና ያወቀችው በመንፈስ ቅዱስ ጥምቀት ነበር። የዚህ እውነት ምሳሌነቷን በስሉስ ቅዱስ ተረጋገጠላት። ይህ የጽዮን እናትነት ነው፣ ሁሉም የሚወለድበት። 16.4 ለእርሷ ብቻ ታውቆ አልቀረም። ሁሉም ይህን እናትነት አገኙት፣ ተገለጸላቸው። አጠቃላይ መቅደሱ በዘመን ሲለካ 1968 ዓመታትን ይሆናል። 1968 ደግሞ ፖለቲካችን ከመቅደስ የወጣበት ዘመን ነው። 120ው ቤተሰብ የኖራት 10 ቀን ወይም 16.4 ዓመት ቅድስተ ቅዱሳን ናቸው። ሁሉም ይህን የወላጅነት ሥርዓት አግኝተውታል፣ ተገልጾላቸዋል። በሌላ አባባል እያንዳንዳቸው 16.4 በመሆን ዓለምን ለውጠዋል። ስሌቱ 1968 ሲካፈል በ120 እኩል ይሆናል 16.4። በበዓለ 50 በልዩ ልዩ ቋንቋዎች ድምፁ ተነግሯል። ይህ ሁነት በሰሜኑ በር ለ1968 ዓመታት ክርስትና ለዓለም ሁሉ ተሰብኳል፣ በልዩ ልዩ ቋንቋዎች ተመስክሯል። እኛም ይህ እንዲገለጽልንና እንድንኖረው ያስፈልጋል። ስሌቱም የሚናገረው ይሄንን ነው። በነገራችን ላይ አንድ ሰው ለመብቃት 16 ዓመት ይፈጅበታል ማለት አይደለም። ይህ በጉ በሄደበት ሁሉ ለሚሄዱት የተሰጠ ነው። ከነሱ የተነሳ ይህን በማመን የምናገኘውን ጸጋ ሰው ሆኖ በተገለጸበት ምልአት መጠን ለመግለጽና ምን ያህል አምላክ እየሰራ እንደሆነ ለማወቅ እንዲረዳን ነው። ሁሉ በርሱ ሆኗል፣ ያለ እርሱ የሚሆን እንደሌለም እንድናይበት ነው። ሶስተኛ ዮሴፍና ዮሐንስ። ዮሴፍ ለድንግል ማርያም በእጮኝነት ስም የተመደበ ባላደራ ነው። ይህ ሰው በማያውቀው ሁኔታ የድንግል ማርያምን መጸነስ ሲያውቅ ሊተዋት ሲፈልግ እርሷን ለመውሰድ አትፍራ፣ የጸነሰችው በመንፈስ ቅዱስ ነውና ውሰዳት ተብሎ ወስዷታል። ዮሐንስ በቀራንዮ እነሆ እናትህ ተብሎ ወስዷታል። ሁለቱ ሰዎች ማርያምን ውሰዱ በመባል አንድ ናቸው። አንዱ በጽንስ ሌላው በመስቀል። ዮሴፍ ተወዳጁ በሕፃንነቱ እንዳይገደል ከእናቱ ጋር ይዞት ሸሽቷል። ሄሮድስ አላገኘውም። በመከራው ብዙ ተፈትኗል። ቤተሰብ ይዞ መሰደድን የሚያውቅ ያውቀዋል። ፈተናው ውሰድ ከተባለ በኋላ የተከተለው ነው። ዮሐንስ ማርያምን ተወዳጁ በመከራ ላይ ሳለ ነው የወሰዳት። እነሆ እናትህ ተባለ። በማርያም እናትነት በኩል የጥምቀትን እናትነት ተመልክቶበታል። በጌታ ሞት እኛ ተወልደንበታል። ስለዚህ በማርያም ውስጥ የዮሐንስ ልጅነት ሲኖር በዮሐንስ ውስጥ የማርያም እናትነት ታውቋል። በዚህ ውስጥ የአብን ወላዲነት የወልድን ልጅነትንም አውቋል። አባት ሆይ አንተ በእኔ እኔም ባንተ እንዳለው እነርሱም በእኛ አንድ ይሆኑ ዘንድ ለምናለሁ ያለውን ቃል ያስቧል። ዳግም ከተወለድን በኋላ ሰውን በክርስቶስ እንጂ በሥጋው አናውቀው። ለምሳሌም ማርያምን የምናውቃት ኢየሱስ በእርሷ በሠራው ታላቅ ሥራና ጥበብ እንጂ በመልኳ ወይ በዜግነቷ አይደለም። የተነሳው ክርስቶስ በመልክ እንደማንረዳው ሁሉ በትንሣኤው ያሉትንም በመልክ አናውቃቸውም። በቃል በድምፅ ይታወቃሉ። ቃሉም መንፈስና ሕይወት ስለሆነ
ስንሰማና ስንኖራቸው እናውቃቸዋለን። ዮሐንስ ይህንን የመንፈስ ቅዱስ ሥርዓት አግኝቶታል። ቃሉን ሰምቶ የሚያደርገው ለጌታ እናቱም ወንድሙም ዘመዱም ነው። ተወዳጇ እመቤትም እንደ ቃልህ ይደረግልኝ በማለት ቃል በእርሷ ሥጋ ሆኗል፣ እናቱ ሆናለች። በዚህ በኩር ናት። በዮሴፍ ጊዜ ተወዳጁ አልተገደለም። በዮሐንስ ጊዜ ግን ተወዳጁ በፈቃዱ ሞቷል። ዮሴፍ የግርዛቱን ደም ሲያይ ዮሐንስ የመከራውን ደም ተመልክቷል። ማርያም ሁለቱንም ጊዜ ተመልክታለች። ዮሐንስ በራእዩ ሴቲቱ 1260 ቀን እንደተሰደደች ጽፏል። ይህ 3 ዓመት ከመንፈቅ በዮሴፍ ጊዜ ሆኗል። ኢትዮጵያ ዮሴፍ ሕፃኑንና እናቱን ይዞ ከሄሮድስ ተሸሽጎባታል። ግብጽና ኢትዮጵያ መሸሸጊያ ናቸው፣ ማለትም መንበረ ማርቆስ። ይህን ያወቅነው በዮሐንስ የመቅደስ መለኪያነት ነው። መለኪያው ያለው ዮሐንስን ሆኗል። ማለትም ማርያምን ጸጋን የሞላብሽ የሚያስብለን መንፈስ ለኛም የተሰጠን እንደሆነ ያመለከተን ዮሐንስ ነው። ቃል ሥጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ በማለት በዓለም ያሉ አብያተ ክርስቲያናት ክፍፍል መነሻዎች ይህ የቃል ሥጋ ሆነ ነገር ነው። 1260 ቀን በሰሜኑ ወር 1985 ዓመታት ናቸው። ዓለምም እውነቱን ሲያሳድድና ሲገል እስከ ዛሬ አለ። ለዚህን ያህል ዘመን ይህ የወንጌል እውነት ተሸሽጎ ነበር። አሁን ከስደት ተመልሷል። እንደ ዮሴፍ በዚህ ተሸሽጓል። እንደ ዮሐንስ ከዚህ ይነገራል። 1985 ዓመታቱ ተጠናቀዋል። ዮሴፍ ሥራውን ፈጽሟል። ዮሐንስ ይቀጥላል። በትንሣኤው ና ተከተለኝ ተብሎ በድጋሚ የተጠራ እሱ ነው። ወደ አብ የሚያርገው ተወዳጅ ስለጠራው ሙሉውን መለኪያ አግኝቷል። በመጀመሪያ ቃል ነበር ብሎ ከአብ መወለዱን መስክሯል። የማርያምን የአብ ምሳሌነት አውቋል። አግኝቶታልም ኖሮታልም። ቅዳሴያችን በቤተልሔም ጀምሮ በቀራንዮ ያልቃል። እንደ ማርያም ስናየው በዮሴፍ ጀምረን በዮሐንስ እንፈጽማለን። ይህ እውነት በሕይወታችን ከተፈጸመልን በእውነት ፍልሰታው ለኛም ሰርቷል። በእምነቱ በዮሴፍነት ላይ ያለም በበዓለ ሐምሳ ያለም ይጸልይ። ፍጻሜው ጌታ ነው ይገለጻል። አበው ዮሴፍና ዮሐንስ አብረው ሲቀድሱ የዓለም ፍጻሜ ይሆናል ይላሉ። ሁለቱን በአንድ ሰብዕናና ዘመን አግኝተን እየኖር ነው አይደል? ኢትዮጵያ የዮሐንስ ራእይ ማዕከል ናት። ኢትዮጵያ የዮሐንስ ራእይ ማዕከል ናት። በመቅደሱ ፍጻሜ በቅድስተ ቅዱሳን ነን። በ20ው ክንድ ወይም በ10ዋ ቀን ነን። እርሷም 120 ቤተሰብ የተጉባትና በመንፈስ ቅዱስ የተጠመቁባት ናት። አሕዛብን ሁሉ በብረት በትር የሚገዛው ወንድ ልጁ በዚያ ይኖራል። ለሁሉም እንደየቋንቋው ሊሰማው የሚችል ከነገር ከቋንቋ የሚዋጅ የጽዮን ድምፅ ይነገርበታል። 120ን በ10 ስናባዛው 1200 ቀናትን ይሆናል። ከዋናው የበዓለ 50 ቀናት ጋር ሲደመር 3 ዓመት ከ6 ወር ይሆናል። ራሳቸው 120 ቤተሰብ 3 ዓመት ከመንፈቅ ተሰደዋል። አሁን ይህ እየሆነ ነው። በምስራቁ በር መንፈስ ቅዱስ የወረደው በማርቆስ እናት ቤት ነው። በሰሜኑም እንደዚያው ይሆናል። ኢትዮጵያ በማርቆስ መንበር ናት። እዚያ ነን። ዛሬ በዓለምና በተለይ በሀገራችን ዘንዶ እያሳደደ ያለው ይህን እውነት ነው። ምእመኗን ካላጠፋው ብሎ የከበበው ለዚህ ነው። ለ1260 ቀን ውሸቱን እየለቀቀ ያሳድዳል። ምድር ግን ሴቲቱን ረዳቻት ይላል ዮሐንስ። ዘንዶ የተፋውን ውሃ ውጣዋለች። እኛ ከተማይቱን ገልጾልን አይተናታል። ከ20ው ክንድ ኃይል ይወጣል፣ እንደሄደብን ይመጣል፣ ደግሞም መተናል። እስኪ እንደ ሐዋርያት እንዲገለጽልን የምንፈልገውን ነገር እንንገረው። ፍጻሜው ላይ ነን። ሚካኤል ሥራ ላይ ነው። ለዛሬ በጸሎት ያላችሁ የዮሐንስ ወንጌልን እያነበባችሁ አስቡን። የመረጃ ምንጭ ደራሲ ደመወዝ ጎሽሜ